ትንሽ እናቱ ውጭ ስትባል ይከብዳል። እውነት ለመናገር አላዛር አውቆ ሊሆን ይችላል። ነገር ግን ደግሞ ተመልካች ደግሞ እናቱን በዚህ ልክ እንዴት ያረጋል የሚባል ነገር አለ። እሱ ደግሞ ትዳሩን ነው የመረጠው። ምክንያቱም እናቱ እንኳን እሱ ቀርቶ አይደለም ብዙ ሰው ብሏታል። ውጪ 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 ተብላለች። ማሚ ለመስራት ስለፈለገች ይመስለኛል እንጂ እንደዚህ ተንሱን ጠልታት ወይም ምናምን አይመስለኝም። እውነት ለመናገር ግን ያው ተመልካች ደግሞ ባየው ልክ ስለሆነ የሚፈርደው ተመልካችንም ልንፈርድባቸው አይገባም ብዬ ነው የማስበው። እውነት ለመናገር ዛሬ ግን ከህይወቴ ውጭ ከቤታቸው ውጭልን ህይወቴን መምራት ነው የምፈልገው። እኔ እሷን ወዳታለሁ፣ አፈቅራታለሁ ሲላት እውነት እኔን ነው ውጭ ያልከኝ አለች። አዎ አንቺ ነው ውጭ ያልኩሽ አላት። እንግዲህ ቪዲዮውን እንትን ብላ ትተወታለች። ተንሱ ደግሞ በእኔ ምክንያት ነው እንዴ እናትን የምታባረረው ብላ ደግሞ ተንሱ ተሰምቷታል። ትክክል ናት እናቷ። አሁን የእውነቱን የሆነ ነገር ብትባል በአንቺ ምክንያት ነው እየተባለች ተንሱ ወቀሳ ይመጣባታል። አሁን ደግሞ ሰላም ጤና ይስጥልኝ፣ እንዴት ናችሁ? ደህና ናችሁ? ያቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ይላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። እንዴት ናችሁልኝ? እኔ ደህና ነኝ፣ ክብሩ ይስፋ። ስራ ህይወት እንዴት ነው? ከኔ ጋር ሰላም ነው፣ እግዚአብሔር ይመስገን። ከእናንተ ጋርስ እንዴት ይዟችኋል? እያሸነፋችሁ ነው ወይስ እያሸነፋችሁት ነው? የኔ ቅመሞች እናንተም አትበገሩም፣ እያሸነፋችሁት ነው የሚሆነው እንጂ አትሸነፉም። የኔ እንቁዎች፣ የኔ ሻማዎች፣ የኔ ልዕልቶች እናንተ እኮ ከማንም አትወዳደሩም። በእውነት ለመናገር ማለት ነው። የምሬ ነው የምላችሁ። ከእናንተ ከማንም አትወዳደሩም። ጀግኖች ናችሁ፣ የእውነት ጀግኖች ማለት ነው። እና እግዚአብሔር ከእናንተ ጋር ይሁን። በርቱልኝ፣ ጠንክሩልኝ እህቶች እላለሁኝ ማለት ነው። እና ዛሬ ያላዛር እናት እንግዲህ እንዲህ ሆናለች። በቃ እንዴት እኔን ውጭ ትለኛለህ? እንዴት ብላ ተናዳለች። ለምን ውጭ ልትለኝ ቻልክ? እንዴት ነው የምወጣው? እኔ ሚስትህን መርጠህ እንዴት እናትህን ታስወጣለህ? ብላ እንግዲህ ተቆጥታለች። እሱ ደግሞ ትዳሩን ነው የሚፈልገው። ተንሱ ማለት ገና ሕፃን ልጅ ናት። እውነት ለመናገር ያው አሁን ነው ተንሱ እያየናት ያደገችው። ሁላችሁም ታውቃላችሁ። ተንሱ ማለት አሁን ነው እያየናት የፋፋችሁ ያደገችው እንጂ በፊት አይታችኋታል። ከና ብርሽ ጋር ስትመጣ የመጀመሪያ ቪዲዮ በጣም ጩጬ ሕፃን ልጅ ነው የምትመስል ነበር እና አሁን ያው ሰውነቷ ምናምን ሲጨምር ያው ፋፍታለች እንጂ ትንሽ ልጅ ናት። ገባችሁ? አላዛር እድለኛ ነው እውነት ለመናገር። ለምን ካልኳችሁ ይችን የመሰለች እንቁ ሴት ነው ያገኘው። እድለኛ ነው። ብዙ ሴቶችን አይታችኋል እንግዲህ እያለፉት ሂደዋል። ስለዚህ እኔ ተንሱ አላዛርን ሽማግሌ እንትን ይሄ የሽምግልና ዕለት ሽምግልና ብላ ፖስት ስታረግ ነው ተንሱ ላላዛር ልትሆን ነው ብዬ እንትን ያልኩት እንጂ ከዛ በኋላ እየሰሩ ያለው ግን ድራማ ነበረ የመሰለኝ እውነት ለመናገር። እኔ ብቻ ሳይሆን እናንተ ምናችሁ እውነት ለመናገር እና ብቻ ግን ስራ ነው የሚሰሩት። በእርግጥ እኮ ግን ደግሞ ማሚ በጣም እየተረገጠች ነው ከሚባል በላይ ማሚ እየተረገጠች ነው። የእናት ምቀኛ እኛም አናገባም ሁሉ የሚሉ እህቶቻችን አሉ። እንዲህ አንቺ አይነት አማት ከሆኑ በአናገባ ቁመን ብንቀር ይሻለናል የሚል ኮሜንት ብዙ ስላለ ተቃውሞ አንጥቶባቸዋል ይመስለኛል። እና ለዛ ነው አላዛር ይሄን ነገር ሊቋቸው የተነሳው። እነሱ ብዙ ጊዜ ሰሩ፣ በጣም ቆዩ እኮ ይሄን ነገር መስራት ከጀመሩ። እውነት እኔ ግን በግማሽ እየሰራሁ ነበርና በቃ በግማሽ ደግሞ መልሼ ተውኩት። በቃ ሰው ሴቶቻቸው ምናምን በቲክቶክ በዛ ሲሉ በቃ እኔ ማስጠለኝና ተውኩት። በቃ ደስ የሚል ነገር ሲሆን ነው የምታዩት። እናት እየተረገጠች ምናምን ያስጠላልና ለዛ ነው። ተንሱ በጣም ምርጥ ልጅ ናት፣ ትዕግስተኛ ልጅ ናት። አላዛር እድለኛ ነው። አሁንም ደግሜ ስነግራችሁ ግን ደግሞ እድለኛ ብትሆኑ ደግሞ አያያዙን ካልቻላችሁበት በጣም ችግር ስለሆነ እና ይሄንን ነው የምላችሁ። ዛሬ ማሚ ግን በጣም ከፍቷት ነው የሄደችው። ወይ ማሚ ተይ፣ በልጅ መሀል አይብሽን የመሰለች ልጅ እንዲሁም ልጅሽ ስላገኘ ደስተኛ መሆን ነው የነበረብሽ እንጂ እውነት መከፋት የለብሽም። ይችን የመሰለች እንቆ ሴት። አሁን ተንሱ ምን አለች መጨረሻ ላይ? በእኔ ምክንያት እናትህ ጋር ትጣላለችው፣ እኔ ሄዳለሁ ነው ያለችው። ጎበዝ ልጅ እኮ ልጅ ናት የምር። ተንሱ አስተሳሰቧ በኢየሱስ በጣም በጣም ስማርት እኮ ናት። ስማርት የልጅ አዋቂ ማርያምን እድሜ ስለገፋ አይደለም። የምሬ ነው የምላችሁ። አሁን እሱ ትልቅ ነው፣ እሷ ትንሽ ነች። ግን አስተሳሰቧ በጣም 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 ጎበዝ ልጅ ናት ከሚባል በላይ ማለት ነው። እና ብቻ ይሄንን ነው የምላችሁ። እናንተ ደግሞ እንግዲህ ሰምታችሁ ሀሳብ አስተያየታችሁን ስጡ። ማሚን እንዴት አያችሁ? የማሚ ነገር ምን ይመስላችኋል?
ማሚ እኮ ፈመሰች እኮ በቲክቶክ ራሱ ታዋቂ ሆነች እኮ ማሚዬ ፈመሰች 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 ማሚዬ እኮ እናቴ በቲክቶክ ፈመሰች። ጥሩ ነው መፈመስ ማሚዬ፣ ጀግና ብዬሻለሁ። በነገራችን እንኳንም ፈመሽ እንኳንም ፈመሽ እናቴ። እውነት ነው መፈመስ ነው የሚሻለው። ሀበሻ ተሳደብም አልተሳደብም ያው ነው። መልካምም ተሰራ ይተቻል፣ ጥሩም ተሰራ ይተቻል። አንዲ ነው እናቴ። ማሚዬ ጥሩ አድርገሻል። በደንብ ፈምሽ። አሁንም አንዳንድ እህቶች ኧረ ተይ ማሚ ይበቃሻል ድራማ ይላሉ የኔ ወዶች። አንዳንዶች ደግሞ ማሚ ያልተቻለችም ድራማ ይላሉ። እንደው ብቻ ግን ያስቃልም፣ ያስለቅሳልም፣ ያሳዝናልም። እና ይሄን ልላችሁ ነው የመጣሁት ውዶች። እየወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልብኝ። እንግዲህ እናንተ ደግሞ ሀሳባችሁን ዝጡ። የኔ ሀሳብ ይሄን ነው የሚመስለው። ማሚዬ እውነት በሩን ገብታ ስትሄድ ልጄ እናቴ ተመለሽ ይለኛል ብላ እውነት በመስተዋቱ ሁሉ ዘወር እያለች አይታ ነበረ። ነገር ግን አላዛር ተንሱዬን እናቴ መርጧል። እንኳን መረጥኪን አባት። ጥሩ ምርጫ ነው። በእቴ የሚያዋጣው እሱ ነው። እናት ጋር ተመልሳ አትኖር እንግዲህ ከዚህ በኋላ ከተንሱ ጋር እንጂ። የስ መልካም ቆይታ። ባይ ባይ። ወዳችኋለሁ። ቻው 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 ቻው።